እኔ ምን እልሻለሁ ቃልም የለኝም ባንቺ ሞልቶ አይቻለው የጎደለኝን እያለ እንግዲህ ደስታዬ ለሩትዬ ቀለበት ለማድረግ ዝግጅቱን ጀምሯል ማለት ነው። እንግዲህ ሰሞኑን ደግሞ ያው ወደ ፍቅራቸው ተመልሷል። ሩትዬም ወስና አብርሃም የሚባለው ውሻ ትታ ማለት ነው። ይሄ አበጋዝ የሆነ ሰውዬ ማለት ነው። እሱን ትታ እንግዲህ እሱን ከህይወቷ ፈንቅላ አስወጥታ ነቅላ አስወጥታ የራሷን ህይወት ጀምራለች ሀ ብላ ማለት ነው። ምክንያቱም ይገባታል። አብርሃም አይገባትም። አሁን አብርሃም የሚባል ሰውዬ እኔ በጣም አስጠልቶኛል። ስሙን ራሱ ከዚህ በኋላ አላነሳውም። በሩትዬ አካባቢ ስሙን አላነሳውም። ስሙ ቄስ ጥራውና ይሄ ጆአና የሚሆነው ሰውዬ ማለት ነው። እና ደስታዬ በርታልን፣ እንደዚሁ ቀጥልበት፣ ሩትዬን አስደስትልን፣ ቀለበቱን ቶሎ ፕሮሚስ አድርግላትና ከፕሮሚስ በኋላ ደግሞ ሽማግሌዎቹን ላክ፣ በክብር ውሰዳት ልጅቷን በክብር ማለት ነው። ዝም ብሎ ሳይሆን እንደ ማንኛውም ሴት እንደ ሄርሜላ ምናምን ሳይሆን እንደ ሄርሜላ እንደዚህ የሚባል ነገር ሳይሆን በክብር ውሰዳት ልጅቷ። እንደዚህ በቀላሉ የምትገኝ ሴት አይደለች። ዳይመንድ በቀላሉ አይገኝም። እሺ። በነገራችን ላይ አቶ ደስታ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ እንደዚህ የመሰሉ እንቁ ወርቅ እንቁ የሆኑ ልጆች በአዲስ ነገር ብቅ ብሏል እንደምታዩቸው ማለት ነው። ደስታ እንግዲህ የቀለበት ፕሮግራሙን ጀምሯል። የሩትዬ ወንድሞችን ፈቅደዋል። አሁን መፍቀድ ያልፈቀዱት እናትና አባት ብቻ ናቸው። እናትና አባት ጋር ደግሞ በክብር ይሄዳል ማለት ነው። ስለዚህ በቅርቡ